ሰላም እንዴት ናችሁ? ጀሚላ ተሰማ ነኝ። ይህ የእናቶችን ቀን በማስመልከት ያዘጋጀነው ልዩ ፕሮግራማችን ነው። በዛሬው ፕሮግራማችን ላይ የተለያዩ አይነት እናቶች ህይወታቸው ምን ይመስላል፣ ምን አይነት ልምዶች ነበሯቸው፣ ምን አይነት ፈተናዎችስ የሚለውን የምንዳስስበት ፕሮግራም ነው። እንደ ሲንግል እናት፣ እንደ ስፔሻል ኒድ እናት፣ እንደ ፕሮፌሽናል ወጥታ ስራዋ እየሰራች ልጆቿን እንደምታሳድግ እናት፣ እንዲሁም ቤት ውስጥ ቁጭ ብላ ልጆቿን እንደምታሳድግ እናት ያለው ልምድ ምን ይመስላል የሚለውን የምንቃኝበት ፕሮግራም ነው። እንግዶቼን የምቀበልበት ሰዓት ነው። አሁን አብራችሁኝ ተቀበሉ። የማንኛውም አይነት ያገለግሉ መኪናዎች ቢያስፈልገው ፓትሮይት አውቶ ዲለር አለለው። ወክሽን ቦታ ወስዶ መኪና እንዲያገዛው ከፈለጉ፣ መኪናው ሰርቪስ ቢያስፈልገው፣ እንዲሁም ሽያጭና የተመሳሳይ ጥያቄዎች ካሉት ሚኪ ብለው በስልክ ቁጥር ይደውሉ። እንኳን ደህና መጣችሁ። Thank you for coming. እኔ እናት እንኳን ደህና መጣሽ። አበባዬ እንኳን ደህና መጣሽ። ዛሬ የተገናኘ ነው የእናቶች ቀንን ለማክበር ስለሆነ ራሳችሁን እናትነት ጋር ከመድረሳችሁ በፊት ያለውን ጊዜ ደግሞ አብረን እናያለን። እንደው ልጅ ያላችሁ እናትነትን ፒክቸር አድርጋችሁ ታስቡት ነበር? ራሳችሁን ሬዲ ታረጉት ነበር? ወጣቷ ዜብ፣ ወጣቷ ሳራጋ ገና ልጅ ሳይመጣ ሳታገባ በፊት ቤቲ፣ አበባ እና ማማዬ እንዴት ነበር የምታስቡት እናትነትን? አብራችሁ አያይዛችሁ ብትመልሱልኝ። እንግዲህ 366 ቀን በኢትዮጵያ አቆጣጠር ሁሉም የእናቶች ቀን ቢሆን ደስ ይለኝ ነበር። ያው አንድ ቀንም የተሰየመላት ትልቅ ዋጋ የምትከፍል ክብር ያላት በመሆኗ ለማሰብ ነው እና በልጅነት እናት እሆናለሁ ብሎ ማሰብ የሚባል ነገር ብዙ ሰው የሚያውቀው አይመስለኝም። እናት ስትሆኚ የሚመጡ ነገሮች አብሮ የሚመጡ ነገሮች ናቸው ወደ እናትነት ይዘውሽ ገፍተውሽ የሚገቡት እንጂ እኔ እናት ሆኜ ልጄን እንደዚህ አድርጌ እንደዚህ አሳድጌ እንደዚህ ብዬ እኔ ልጅ ወልጄ ብሎ የሚያቅት ሰው አለ ብዬ አላስብም እኔ በራሴ። እኔ ደግሞ እዛ ጋር ስላልነበር እኔ የሚታየኝ እማራለሁ ብቻ ነበር። ትዳርን ይዤ እማራለሁ እንጂ ልጅ ወልጄ አሳድጋለሁ። ከዛ ልክ እንዳገባሁ ልጅ መጣ እና እኔ መማር ነበር ማስበው። ግን ያው የመጀመሪያ ልጄ ጀሚላ ተሰማ መጣ። ከዛ በኋላ ትምህርቱ ቀረና እናት ተሆነ ማለት ነው። ቀጠለ። ምንም ሳይቆይ ታናሿ መጣች። በዚህ ሁኔታ እንደውም ደንበኛ እናት ሆኜ ቀረሁ ማለት ነው። አመሰግናለሁ እናቴ። አሁን እርስ በርስም በደንብ እየተዋወቃችሁ ነው ማለት ነው። አዜብ ወደ አንቺ ልምጣ። ልጅ ከመምጣቱ በፊት አዜብ ድሮ ወጣቷ አዜብ እንዴት ነበር ራሷን የምትስለው? እስቲ ስለዚህ ትንሿ አዜብ በየካልኳት ትንሿ አዜብ ናቲ ልብስ ሰፋ ነበር። የሴንጀር አስተማሪ ነበረች እና ልብስ መስፋት እኛን በልጅነታችን አስተምራለች። ስለዚህ አሻንጉሊት ልብስ መስፋት በቃ ቆንጆ ልብስ የምትለብስ ሽንሽን ቀሚስ እዚህ ጋር ምናምን ያላት ክራባት ምናምን ያላት ካታሎግ ምናምን ቢመጣልኛ ቤት በጣም ብዙ የውጭ ካታሎግ ቮግ ምናምን እና እዛ ላይ የምናያቸው የልጆች ልብስ ምናምን አሻንጉሊቴ ላይ መስራት እሱን ነበር ልጅ ሆኜ። ከዛ ካደኩ ከኮሌጅ ከወጣ በኋላ ግን ትልቋ አዜብ ግን በቃ እኔ ልጅ ጂኒየስ ነው የሚሆነው። ለምን ኮሌጅ ስማር በጣም ማንበብ ወዳለሁ። በቃ ከልጅነት ጀምሮ ማንበብ ወዳለሁ እና የልጆች መጽሐፍ በቃ በሼልፍ እንደዚህ ነው ያለኝ እና በቃ ጂኒየስ ላሳድግ ነው የተዘጋጀሁት። እግዚአብሔር ቆይ ጠብቅ ያለኝ። የሚገርም ነው። that was my ጂኒየስ dream ነው ያሳደግሽ ያለሽ። በጣም አሜን። ቴንክ ዩ ሱን ሼር ስላደረግሽ።
ሳርዬ ወደ አንቺ ልምጣ። ወጣቷ ሳራ እናትነትን እንዴት ነበር የምትስለው? በልጅነቴ እናትነትን እንዴት አስበው ነበረ? ልጆች በጣም ወዳለሁ ከድሮም በጣም የሚገርም ነገር ኮኔክት አደርጋለሁ ከልጆች ጋር ልጅ ወዳለሁኝ እና እህት አለችኝ። የትንሿ እህቴ 16 ዓመት ነው መበልጣት ስትወለድ እኔ 16 ዓመቴ ነበርና በቃ አሻንጉሊታችን በያት እንደቃል የኛ ልጅና አሳድገናታል እኛ ሁላችንና በጣም ደስ የሚል ይመስላል። በጣም ነው ደስ የሚለውና ልክ እንደ ልጅ ነው ያሳደግናትና አይ ቲንክ ልጅ አስተዳደግም እዛ ላይ አይቻለው ላለው በቃ ከቤት ውስጥ የነበረው ነው ያው ትልቅ ስለነበርኩኝ ከዛ ቶሎ ነው የወጣሁትኝ እሷ አንድ 6 7 ዓመት ልጅ ሆና ነው የወጣሁትኝና ውጭ ሀገር ያው የተማርኩ ካደኩ በኋላ ግን የሆነ ቦታ ላይ በቃ ማግባትና ልጅ መውለድ በቃ በጣም ፈለኩኝ። የሚገርም ነው ላይክ ሌት 20s አካባቢ ሆኜ ማለት ነው 20 ዓመት ላይና በቃ ቸርች ሄጄ ቤተሰብ ሳይ ልጆች ምናምን ሳይ በጣም ደስ ይለኛል። ጓጉተሽ እየጠበቅሽው ነበር? ቤተሰቦች ሳይ ልጆች ምናምን ሳይ በቃ በጣም ይለኝ ነበር። ያው እግዚአብሔርን ፈቃድ ሆኖ አገባው ልጆች ወለድኩኝ እና 2 ልጆች አሉኝ። የ24 እና 25 ዓመት ናቸው እና ወንዱ ልጄ ተመርቋል። ላስት ይር የተመረቀው ስራ ይዟል እዚሁኛ ጋር ነው ያለው። ሴቷ ልጄ የ3ኛ ዓመት ሜዲካል ስኩል ተማሪ ነች። ትልቋ ደስ ይላል በጣም በሰፊው እንዳስሳቸው ነው የሚሆነው እነሱን። አበባዬ ወደ አንቺ ልምጣ። አበባስ እናትነትን እንዴት አድርጋ ትረዳው ነበር? ልጆኜ ቅድም ስትል የአሻንጉሊትን ሰራ ነበር ስትል እውነት ነው ማለት ታስቢያለሽ። ሴት ልጆች በተፈጥሯቸው የሆነ ቃቃ እንጫወታለን አይደል? ድሮ አዝለን የሆነ በአሻንጉሊትም ሰርተን ዝም ብለን እናትነትን እዛ ውስጥ ዝም ብለን እናየዋለን። ወይም ደግሞ እናቶቻችን ሲያስኬዱት እናትነትን ሲወዱን የሆነ ነገር ፍቅራቸውን ሲያሳዩን እነሱ ውስጥ ያየነው እናትነት አለ። ግን ደግሞ ወልደሽ የምታገኙ እናትነት ደግሞ አለ። ቦታው ጋር ስደርሽ ነክተሹ ያንዳንዱን ስሜት የምትረጅበት ቦታው ጋር ስደርሽ ነው። ወይም ደግሞ አሳዳጊም ሆነሽ ሁለቱንም ይወክላል። ለምን ስርኛ መውለድ ይሁን እንጂ በመንፈስ ደግሞ የወለዱ ሰዎችም ስላሉ የነሱ እንደውም ከኛ በላይ ይበልጣልና በስስት ነው እያንዳንዱን ነገር የሚያዩላቸውና እናትነት ትልቅ ጉዞ ነው፣ ትልቅ ትምህርት ነው። እንዳትፈርጂ ያረግሻል፣ ከጀጅመንት ያወጣል። ምክንያቱም ያ ነገር መውለድ ነግበኔ ብለሽ ታስቢያለሽ። የሆነ ነገር ቢፈጠርብኝስ ልጅሽን ታያለሽ እና ስተታቸውን እንኳን ስተት አድርገሽ እንዳትቆርጥ ያረግሻል። የልጆችን ጥፋት የልጆችን ስተት ልጅነት ነው ብለሽ እንድታልፊ ያረግሻል። ትግስተኛ አንቺም እኮ እዛ ውስጥ ትሰሪያለሽ እና ድሮ ኃይለኛ ከነበርሽ ትቆጪ የነበርሽ ከሆነሽ የሆነ የዲሲሽን ሰው ከነበርሽ እናትነት ውስጥ የምታገኙ ትግስት አለ። ቻል የምታረዩናል። ተናደሽ መልሰሽ ደግሞ ቆይ ብለሽ የምትይዣል። አልተማሩም እኮ አላወቁም። እኔም ደግሞ ልጅ ሆኜ እንዲያን ነበርኩ ያሳለፍኩት ለእናቴ ያስቸግር ነበር አይደል እኔስ ብለሽ ያን ስሜት ትማሪበታል። አንቺ ራስሽንም እየሰራሽበት የምትሄጂው ነውና ትልቅ ጸጋ ነው። ደስ ይላል። እናትነት ውብነት ነው ብዬ አምናለሁ። ወይ በጣም ቆንጆ አድርገሽ ነው የገለጽሽው። እውነት ነው። እናትም አብራ ነው የምትሰራበት፣ አብራ የምታድግበት ነው። በጣም ቆንጆ አድርገሽ ገልጸሻል አበባዬ። ቴንኪዩ። ቤትዬ ወደ አንቺ ልምጣ። እናትነት እንዴት ነበረ ራስሽን አዘጋጅተሽ ትጠብቂ የነበረው? እስቲ ያጫውችን እሱን። እናትነትን ይገርምሻል በጣም ነበረ በቃ ውሽም ማረገው ልጆኜ ልጅን በጣም ነው የምወደውና የሰው ልጆች ሰብስቤ እንዲያውም ስፔሻሊ እዚህ ሀገር ስመጣ የሰው ልጅ ይዤ ሲሄድ ያንቺ ልጆች ናቸው ያንቺ ልጅ ማለት አወራለሁ። የሰው ልጅ የራሴ ልጅ ነበር የምለው እና የሰውም ልጅ እንደ ራስ ልጅ ማየት ይቻላል እስከምወልድ ጊዜ ማለት ነውና እግዚአብሔር ደግሞ ረድቶኝ ባርኮኝ ወለድኩኝ። ከወለድኩት ደግሞ ልክ እንደተመኘሁት እንዳሰብኩት በቃ ወልጄ ከልጄ ጋር እንዳይት ልብስ ለብሰን እንዲህ ጸጉሯ እንዲያርጌ ልብሷን ጌጧን በቃ እኔ ሞር ማስበው እዛ ያው በራሴ ስታይል ነበረ ሄዳና እንደተመኘሁት ጌታ ቆንጆ ልጅ ጥሩ ልጅ ሰጠኝ እና I'm blessed to be a mom። እናትነት በጣም ደስ ይላል። ከዛ በላይ ግን ይገርምሻል እንደ እናት ሆኖ አባት ጥሩ አባት አላት ልጄ። እኔ እንዲያውም ሞር እሱ ያንን ክብሩን የእናትነትን
ከኔ በላይ አባቷ ነው በደንብ እንደ እናቷ ነው ያሳደጋት። ይገርምሻል እኔ ሞር ጌጧ ላይ ልብሷ ላይ ፋሽኑ ላይ ምናምን ያለሁት እሱ ደግሞ ሞር ትምህርቷ ላይ የሷ እውቀት ላይ የሷ ጤና ላይ የሷ የሆነ በቃ ቤዚክ ነገር ማግኘቷ ላይ ነው ያለውና እግዚአብሔር ይመስገን እንዲህ ተቸግሬ አላሳደግኩም። አባቷ ቤተሰቡ የአባቱ እህቶቹ ዘመዶቹ ቤተሰቦቼ ሁሉም ተንከባክበው አንድ ልጄን እንግዲህ እንደሺ አድርገን ያሳደግነውና ያ ይሄን ይመስላል እናትነት። እስካሁን በጣም ደስ ይላል። በቃ ልጄን ባየኋት ቁጥር እግዚአብሔርን አመሰግነዋለሁ። ግን ይገርምሻል የሰው ልጅ እንደራሴ አርጌ ስለማይድሮም ጀምሮ ልጅ ሁሉ የሰው ልጅ የኔ ልጅ ይመስለኛል። በቃ እና ቸርች ሲሄዳው ለምሳሌ እግሬ ስለ እንዲህ ነው ተረፍርፈው በቃ የሚተኙት። የሚገርምሽ በቃ በጣም ነው የሚሰሙኝ ልጆች ጓደኛቸውም እንደ ጓደኛም ነው የሚያዩኝ። እና እንዲያውም ሳንዴ አስተምሪ ተብዬ ትምህርት ቤት ልጆችን በቃ አንቺ ቴክ ኬር አድርጊ ሲባል ለኃላፊነት እንኳን አልበቃም ብቁ አይደለሁም። ግን እንዲህ ቋሚ ላልመጣ እችላለሁ ብዬ በሄድኩበት ጊዜ ግን ገና ሲያዩኝ ተሰብስበው ስሬ ነው የሚቀመጡት ልጆችና በጣም ነው ልጅ የምወደው። ልጅ ጸጋ ነው፣ ደስ ይላል። እናትነት የወለደ ብቻ ሳይሆን ሳይወልዱም እናት መሆን ይቻላል። የሰው ልጅ እንደራስ ማየት እንደሚቻል በዛ አምናለሁኝ። ደስ ይላል። ማማዬ ወደ አንቺ ስመጣ አያትነት የተለየ ስሜት አለው ወይ ከእናትነት? እሱን ደግሞ ንገሪኝ እስቲ እባክሽ። አያት እኔ አያት የሚለው ስም ሲጠራ አልወድም። ልጆቼ ነው እንደ ልጅ ነው። እኔ ምንም ልጅነት የለኝም። ምንም የሚታየኝ ልጅነት የለም። አያት የሚለው ግራማ ሲሉ ምናምን ሀለካ አያታቸው ነኝ እንጂ እኔ ከወለድኳቸው ልጆች በላይ ወዳቸዋለሁ። በጣምም እንደዛ ያሳሱኛል። ደግሞ የምትመኚው መልካም ነገርም አከፋፍለሽ አትመኚ። የምታስቢው ነገር መጥፎም እንዳይነካቸው ጥሩም እንዲያገኙ ስትመኚ ከፋፍለሽ የምትመኚው ነገር አይደለም። አያት ሲሉሽ ነው የምታውቂው እንጂ የልጅ ልዩነት የለውም። ልጅ ነው ያ የምትወጂው ልጅ የምትሳሽለት ልጅ ወልዶ ሲሰጥሽ ልጅ ነው ያ የምትወልጂው ልጅ ጋር ነው የምታረጊው እንጂ ተመልሰሽ ሌላ ቦታ በህይወትሽ ውስጥ አትፈልጊለትም። እኔ አያትነቴ ሲነገረኝ ብቻ ነው የማውቀው። የሚገርም ነው። በዚህ መልኩ አስቤው አላውቅም ነበርና ዛሬ ነው አቆይታ ያለችው። ግራማ ሲሏት ደስ የሚላት ይመስለኝ ነበር። በቃ ሌላ ነው ታሪኩ ማለት ነው። ቴንኪው ማማዬ፣ ቆንጆ አድርገሽ ገልጸሽዋል። አዜብዬ ወደ አንቺ ልምጣ። ቅድም በሆነ መልኩ ዳሰሽዋል እና የመጀመሪያ ልጅሽ ኦቲስቲክ እንደሆነ ሰማሽ፣ ከዛ አወቅሽና እሱን ሰዓት እያሰብኩት ነበረ። እናትነት በራሱ የራሱን ቻሌንጆች ይዞ ነው የሚመጣው። ትምህርት ቤት ገብተን አውቀን እናትነት እንዲህ አይነት ፈተናዎች አሉት ተብለን አይደለም እዛ ቦታ ላይ የምንደርሰውና አንቺ ደግሞ ራስሽን ያዘጋጀሽበት ምን አይነት ልጅ ታሳድጊ ራስሽን አዘጋጅተሽ ራስሽ ህልም ነበረሽ። ትምህርት ቤት ገብተሽ ወጥተሽ የራስሽ ሌሎች ፕሮፌሽናሊ ማለት ነው ህልም ነበረሽና ልክ ልጅሽ ኦቲዝም አለው ተብሎ ሲነገርሽ የተሰማሽ ስሜት ምን ይመስላል ይባክሽ? እንደ ሰው ልጅ ማንም ሰው ልጅ ችግር ውስጥ ያልፋል እና በችግር ውስጥ ማለፍ በጣም ከባድ ነው። ምንም አይነት ችግር የእያንዳንዱ ሰው የችግሩን አወሳሰድ መጠን ይለያያል። እኔ በዛ ሰዓት ላይ to be honest ሆኜ ነው የምናገረው። I wanted to die. I didn't want to live anymore. በቃ just መሬት ላይ ነው የወደኩት እና I didn't want to get up. በቃ እንደው እዛችሁ መሬት ተከፍታ እንድትውጠኝ ነው የፈለኩት። አውቀው ነበር ኦቲዝም ምን እንደሆነና it was really hard. በጣም ግን my personality እንግዲህ እግዚአብሔር ነው የሰጠኝ። አሁን እዚህ ጋር አልቅሼ አሁን እዚህ ጋር ተሰቅረ ነው የምታገኙኝ። በቃ እዚህ ጋር የመጨረሻ አዝኜ ተሰብሬያለሁ። እዚህ ጋር ደግሞ በቃ ስደሰት ታገኙኛላችሁ። ዛትስ ግን እግዚአብሔር የሰጠኝ ነው እና አሁን ለሌላ እናት የምትመክሪው ብለሽ ብትኝ እሱን መናገር ፈልጋለሁ። the 5 protective factors እነሱ ነው መናገር ፈልገው። አንደኛ የመጀመሪያው ሬዚሊየንስ ነው። ሰው ፈተና ይመጣበታል፣ ግን ፈተናውን እንዴት እንደሚቋቋመው ነው።
በእግዚአብሔር ለሚያምን ሰው ከፈተናው የሚያወጣው እግዚአብሔር ነው ብሎ ካመነ በዛ እርካታ አግኝቶ ይጋፈጠዋል። ወይም እግዚአብሔር የሌለውም ሰውም ቢሆን ራሱን ከዛ ቦታ በቃ ሊንገር ማድረግ የለበት ለረጅም ጊዜ ራሱን እዛ ሀዘን ውስጥ ማስቀመጥ የለበትም። ሀዘኑ እዚህ ጋር ተቀምጦ ለዛ ለልጅ የሚገባው ነገር ግን መደረግ አለበት። አሁን ተቃራኒ ነው። እናት ስታዝን 5 ዓመት ይሆናል። ልጁ የሚረዳበት ግን ያ ከ2 እስከ 5 ዓመት ያለው እድሜ ነው። ስለዚህ ይተላለፋሉ። እኛ ኮሚኒቲ ውስጥ አሁን ያለው ይሄ ነው። የመረጃ ጊዜ እናት ሀዘን ውስጥ ሆና ያልፋል እና ከዛ ላይ እናት ተመልሳ አውቃ መታደና ሆና ለልጄ ስትል የልጁ መረጃ ጊዜ አልፏል። ኦቲዝም የሚሆን ማንኛውም ሰው እስከ መጨረሻው እስከሚሞት ድረስ ትምህርት ይማራል። የመማሩ ደረጃ ይለያያል። ግን ልጆች በተለይ ላንጉዌጅን በተመለከተ ከ2 ዓመት እስከ 3 ዓመት ነው የላንጉዌጅ ስኪላቸውን በትክክለኛ ማሳደግ ማዳበር በኃይለኛ እንደ ስፖንጅ ናቸው። የሃርቫርድ ስተዲ ነው ይሄን ያለው እና ያ እድሜ እናትየው 2 ዓመት ላይ 2 ዓመት ተኩል ተነገራት ሮጣ ለሱ እንትን በመፈለግ ፋንታ ሀዘን ላይ ነች። ልክ ናት። ያሳዝናል ጉዳዩ። ግን በቃ እዚህ ጋር የምትመክሪው ምክር ካልሽ በቃ ሀዘኑን ያዡና ከሀዘኑ ጋር ለልጁ ምን ያስፈልገዋል የሚለውን መንገድ። ከዛ ሁለተኛ ሁሉ ኦቲስቲክ ልጅ አንድ አይደለም። የልጁን ደረጃ በትክክለኛ የቱ ጋር እንዳለ ማወቅ፣ ለልጁ የሚያስፈልገውን ነገር ማወቅ። ለዚህኛው ልጅ ስፒች ቴራፒ ያስፈልገው ከሆነ ሁሉ ኦቲስቲክ ልጅ ስፒች ቴራፒ ያስፈልገው። ለዚህኛው ደግሞ ምንድነው ኦቲ ነው የሚያስፈልገው። ምናልባት መጻፍ ምናምን ነው የማይችለው፣ ይሄኛው መናገር ነው የማይችለው። አንደኛው ደግሞ ሁሉም ነገር አለው ግን ቢሄቪየር ነው ያለው ኤቢኤ። የትኛው ነው ለልጄ የሚረዳው የሚለውን አይደንቲፋይ ማድረግ early on። ከዛ በኋላ እውቀት አቅም ነው ይላል የኛ ሀገር ሰው አይደለም። ለማወቅ መሞከር በትምህርት ቤት ይሁን በኢንተርኔት ይሁን ከሌላ ካለፉበት ወላጆች ይሁን በቃ ወጥቶ ይሄንን ለዚህ ልጅ የሚረዳውን ነገር ለማወቅ መሞከር knowledge። ሶስተኛው ሪሌሽንሺፕ is important። አይ ነው አንዳንድ ጊዜ ኮሚኒቲ ውስጥ we are invisible እላለሁኝ። ቆሜ ልጄ ስለሚሮጥ ምናምን እናቶች ያውና እንዳላየ አልፈው በቃ እንደምን አልሽ ምናምን ይባባሉና እኛን ግን አስቦት አይደለም we are invisible አለን ግን በቃ እንዳላየ አልፈናል። ድሮ ልደት የሚጠሩት ልጄ እስከ 3 ዓመት ልደት ተጠርቷል። 4 ዓመት ላይ ለምን አልጠሩት? በጣም ጓደኞቼ I'm invisible like okay በጠራት ላስጨንቃት ነው ባህል ጠራት በቃ እዛ ውስጥ ይገባሉ በቃ እና ይሄንን ነገር በግልጽ በመናገር ከቻሉ ለቤተሰቦቻቸው ለጓደኞቻቸው የሚሰማቸውን ስሜት መናገር ከቻሉ ከዛ ጉዳት ነው የሚያመጣው። አሁን በጣም ጓደኛዬ ነች ልጄን ሳትጠራው የቀረችው ሄለን ሾው ላይ ወጥቼ ስናገር ነው አይታ አልቀሳ አይደወለችልኝ። ኦኬ እና በዛን ሰዓት ግን በቃ እኔ ብጠራት አስጨንቃታለሁ ብላ ነው እሷ ያለ። ከሪሌሽንሺፓችንን ኬፕ ማድረግ በጣም አስፈላጊ። ከዛ አራተኛ ምለው ኮንክሪት የሆነ ሪሶርስ የገቨርንመንት ሪሶርስ ነው። ፍሪ ኤንድ አፕሮፕሪየት ኤጁኬሽን ፎር ኦል ኢትስ ፍሪ። ያንን እንዴት ነው አክሰስ የሚያደርገው ልጄ? ምን አይነት ሰርቪስ አለ አውት ዴር የሚለውን ኖሌጅ ኢዝ ፓወር። ከኖሌጅ ቀጥሎ ያንን ሪሶርስ የሚሰጠውን ኤንቲቲ ማወቅ በጣም ይጠቅማል። ከዛ አምስተኛው ምለው ምንድነው ኮሚኒኬሽን። ልጄ በምን መንገድ ራሱን እንዲገልጽ ላስተምረው ከልጅነት እድሜው። ራይት ናው ሞንጎመሪ ካውንቲ ውስጥ ሰቪር ኦቲስቲክ ልጆች ክላስሩም ውስጥ ያሉት አበሾች ናቸው። ከአምስት ልጅ 4ቱ ልጅ አበሻ ነው። believe it or not ሄጄ ኦብዘርቭ ስለማድረግ የማይሆን ነው መነግራችሁ። ለምንድን ነው ይሄ የሆነው? የኔ believe ነው። ስተዲ ይደረጋል ሆፕፉሊ ሶ እናትየው እዛ ዲናያል ውስጥ ነበረች። ልጇ 5 እስከሚሞላ ሰርቪስ አላገኘም። እነዛ የፈረንጁም ይሁን የሌላው ዜጋ ልጆች ያንን early intervention አግኝተዋል። ያላገኙት የኛ ልጆች ናቸው። ስለዚህ ሰቪር ፕሮግራም ውስጥ አበሻ የምናይበት maybe some contribution ይኖረዋል። early intervention በጣም አስፈላጊ ነው። ሶ እንደሱ ይላል። ሳርዬ ወደ አንቺ ልመለስ እዚህ ጋርና ምግብ ከመመገብ ቤት ውስጥ ከመሆን ልብስ ከመልበስ ባለፈ ስለ ልጆቻችን ማሰብና ማወቅ የሚገባን ነገር አለ ወይ? ምን አይነት ልጆች ናቸው ዌል ራውንድድ የሚባሉት? እዛ ላይ ከስራሽም አንፃር እኛ ኮሚኒቲ ውስጥ የምታዩ ክፍተት ምን ይመስላል? እስቲ ባክሽ እዛ ላይ ብታነሽልን። በጣም 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 ትልቅ ጥያቄ ነው ያነሳሽውና ያ ሁለንተናቸው ያደገ ልጆች መሆን አለባቸው።
ልጆቻችንን ስናሳድግ እኔም ስሰራ የሚያጋጠመኝ ያው ብዙዎቻችን እናውቀዋለን። ብዙ ጊዜ ልጄ አልበላለኝ ነው በቃ። ሁለንተናዊ ስንል ልጃቸው ፊዚካሊ ብቻ አይደለም መብላቱ ብቻ አይደለም የሚያሳስበን የሚያስፈልገው ስነ ልቦና አለ፣ ስፒሪቹዋል አለ፣ ሜንታሊ ልጆቻችንን ይህንን ነው ዌል ራውንድድ አድርገን ማሳደግ ያለብን መጀመሪያና ስነ ልቦናቸው ላይ ከኛ ጋር ያለውን ኮኔክሽን እንዳያጠፋብን ብላት ብላ ብሎት መማታቱ ራሱ የኛን ጥሩ ኮሚኒኬሽን ነው የሚያጠፋብን እና የልጃችን ስሜት እንዴት ነው ስሜቱን መከታተል አስፈላጊ ነው። ስፒሪቹዋልስ እንዴት ነው ልጄን መግቤ ማሳድገው ኢሞሽናሊ ስሜቱን መጠበቅ ማይንዱ ላይ መጻፍ አነብለታለሁ ወይ አክቲቪቲ አስገባዋለሁ ወይ ሶሻሊ ጎበዝ እንዲሆን ይሄ ነው ዌል ራውንድድ ኪድ ማለት ኢሞሽናል ኢንተለጀንት ልጅ ማሳደግ አለብን። በአሁን ጊዜ አብዛኛውን ኢሞሽናል ኢንተለጀንት የሆኑ ልጆች ናቸው አይደል ሰክሲድ የሚያደርጉት። ልጆቻችንን ብዙ ጊዜ አካዳሚክ ላይ ብቻ እናተኩራለን። አካዳሚክ ላይ ብቻ አተኩረን ሶሻሊ ሳንገነባቸው ከሰው ጋር ያላቸውን ተግባቦት በደንብ አድርገን ሳናደርግ ኮሌጅ ስንልካቸው በጣም ብዙ ችግር የተቸገሩ የሚመለሱ ልጆች አሉ። ያንን ኮሌጅ አይጨርሱ። ምክንያቱም ከሰው ጋር ተግባብቶ መኖርን መልመድ አለባቸው። ሌላው ደግሞ ልጆቻችን ኢንዲፔንደንት ማድረግ ራሳቸውን እንዲችሉ በራሳቸው እንዲያስቡ አድርገን ማሳደግ አለብንና ዌል ራውንድድ ልጅ ይሄ ሁሉ ሊኖረው ይገባል። ኢሞሽናሊ ፊዚካሊም ከሰዎች ጋር እና በተለይ ልጆቻችንን ስናሳድግ ማሰብ ያለብን ከትንሽ ጊዜ በኋላ እኮ ከኔ ጋር አይደለም የሚሆነው ኢንዲፔንደንት ልጅ ማሳደግ አለብንና ያንን ከልጅነታቸው ጀምረን የራሳቸውን ልብስ እንዲያጥቡ የራሳቸውን እንዲያስተካክሉ ስናወራቸው ደግሞ ዲስሪስፔክት አድርገው ሳይሆን ግን ሪስፔክት በጣም በክብር ባለው ነገር ከኛ ጋር ሀሳብ እንዲለዋወጡ ልጆቻችን ማለማመድ አለብን እና ዌል ራውንድድ ሆነ ስናሳድግ የልጆች ሰክሰስ እንትኑ ይዳብራልና ያን አበባዬ ወደ አንቺ ልምጣ። የመጀመሪያው እንግዲህ ጣል ማረገው አበባ በጣም ኮስታራ ናት። በጣም በሚገርም ሁኔታ ብዙ ጊዜ አርቲስቶች ከሰዎች ጋር መግባባት ቀለል ብለው ማለት ነው ሞር ፈታ ብለው ነው የምታያቸውና አበባ ግን ኮስታራ ናትና እንደው ትንሽ እንትን ሀሳብም ገብቶኝ ነበር እንደው ተቀበለኝ ይሆን ኢንተርቪው ራሱ ብዬ ማለት ነው ሪች አውት ሳረግና በጣም አመሰግናለሁ ስለመጣሽ። እንደው ግን ያ ነገር ከየት ነው የመጣው? ተፈጥሮሽ ሆኖ ነው እንደው የገጠመሽ ነገር አለ? ያ በመሆኑ በራሱ እንደው የተወሰነ ነገር አጋጣሚ ሆኖ ያው የመጀመሪያ ሰው ሲያየኝ አንዳንድ ፊት እየተኮሳተረ የሚመስል ዝምታው ውስጥ አላለም የሚያስፈራ የሚመስለው ሰው አለ። ግን ይመስለኛል ብዙ ሰው እኔን ከቀረብን በኋላ ቤተሰብ ወዳጅ ሆኖ ነው የሚቀረው። ከልምዴም ካየሁትም ሁሉም ሰው ለመምጣት ትንሽ ከብዷል። ግን ከመጣ በኋላ ግን እንዳልኩሽ ወዳጄ ነው የሚሆነው ይመስለኛል። ሁሉ ነገር ቀጥ ያለ ስለሆነ በስርዓት ቁም ነገር ከልጅነቴ ጀምሮ ከትልቅ ሰው ጋር ስለኖርኩኝ እንትን የለኝም። ይሄ አሁን በሰዓት ለምሳሌ ዛሬ ቀጠርሽኛል ካንቺ ጀምር ኦን ታይም ነው የምገኘው። ስራዬ ውስጥም ዲሲፕሊን የመሆንና ያንን ፓርት እንዲያጣብኝ አልፈልግም። ሙያ ውስጥም ያንን ዲሲፕሊን ይዞ እንዲራመድ ፈልጋልና ትንሽ ነገሩ ፈርስ ይለቅ የሆነ መስመሩን ሲስትብኝ ያጠፋዋል፣ መልኩን ያስተዋል። ለይታም ለሁሉም ነገር ስራ እንደ ስራ ሲከበር አንቺም እንደ አንቺነትሽ መልክሽን ይዞ ሲጠብቅ ሰው በሚገባው ልክ ቦታው ላይ ሲሆን በሚቀለድበት ቦታ ላይ ሲቀለድ በማይቀለድበትም ቦታ ላይ ደግሞ ቦታውን ሳይመስል ሲቀር ትንሽ ያ ነገር ነው ይመስለኛል ዝም ስለሚያደርገኝ ዝምታዬ ኮስታራ አስመስሎኝ ይመስለኛል እንጂ ኮስታራ ሳትሆኚ ኤሌጋንት ሴት ነሽ ማለት ነው። በጣም አይ ቅልል ያልኩኝ እንደውም እህትሞ ቤተሰብ አይነት ነገር በጣም እሱን ነው ያየሁት። በጣም ትሁትና በጣም የሚማርክ ነገር ነው ያየሁትና እንደው በዛ ግን ስለምትታሚ ላንሳውና በደንብ አጥሪውዬ ነው ሁሉም ሊል ይችላል ግን አይደለም ከቀረበኝ በኋላ ያው የሚገልጹት ነገር ነው በዚህ ስሜት። እሺ ተመልካቾች እንግዲህ የጀሚ ሾው እንደቀጠለ ነው ከነዚህ ውብ እናቶች ጋር። አሁን ደግሞ ከሃይሚ ባርቢኪው የተዘጋጀውን ጥብስ እየበላን ምን ቆይ ይሆናል። ጀሚ ሾውን ሰብስክራይብ ያደረጋችሁ ቆዩን። እኛ ደግሞ እዚህ ጋር ጣፋጩን የሃይሚን ጥብስ እንበላለን ማለት ነው። ሼፍ ሃይማኖት በጣም እናመሰግናለን። ዋው
እንግዲህ ለእናቶቻችን ክብር ሼፉ ራሱ ተገኝቶ የጠበሰውን ጥብስ እየበላን አሁን ሁላችሁም ቦርሳችሁን ከፍ ከፍ አድርጋችሁ ያዙና እስቲ በእናቶች ቦርሳ ውስጥ ምን ምን እንደሚገኝ ታሳያላችሁ። አዜብዬ ሬዲ ናት። ቦርሳዋን ቼክ አድርጋለች መሰለኝ። አሁን ማስተካከል አይቻልም፣ በተራ ተራ ነው የምታሳዩት። ቤቲ ክፈቺና አሁን በቦርሳሽ ውስጥ ምን ምን እንዳለ ታሳየናለች። ፎርቹኔትሊ የኔ ቦርሳ የሷ ቦርሳ ሰርፕራይዝ ነው። የኔ ውስጥ አውጥታዋለች። ይሄ ዞሮ ዞሮ የኔ ውስጥ ያው ምን ይኖራል? ሊፕስቲክ፣ ሽቶ ምናምን እኮ እኔ ጋርም እንደዛ ነው። ስልክ አለ፣ ዋሌት አለ፣ መነጽር አለ፣ ሽቶ አለ፣ ኩል አለ፣ ቻፕስቲክ፣ ከዛ ኤርፓድ አለ፣ እስክሪብቶ አለ። በደንብ ተስተካክሎ ሪሲት ምናምን የለም እሱ ውስጥ ሊገኝ ይችላል። እስቲ ቃል አላየሁትም ጨርሼ እንጂ ምናልባት ወረቀት አይጠፋም። ወረቀት ዝም ብሎ መጫሪያ አለ ይፈተ የኔ ስልክ አለ፣ ማስቲካ አለ፣ ኤርፓድ አለ፣ እንግዲህ ሶፍት አለ፣ በቃ መቁጠሪያ መዘከሪያ ያለ። ብዙ ጊዜ ይሄ ከእጄ አይጠፋም። ካወለኩም ቦርሳዬ ውስጥ ነው የማደርገው። ስልክ አለ። ኦኬ ኦቨር 50 የመኪናዬ ቁልፍ ነው። ኦኬ የሰዎች ካርድ አለ፣ ቢዝነስ ካርድ ብዙ ቦታ ስለሚሄድ የተለያየ ካርድ የኔን ሰጥሻለሁ። የኔን ብር አለኝ፣ ሀብታም ነኝ። እዚህ ምን አለ? ኦኬ ሊፕስቲክ አለ። አናዘር ካርድ ነው ያለው። ሪሲት ያለው ማለት ሪሲት አለ። ኦኬ አንድ ነው ያለው። እንደውም ጥሩ ነው። አዎ እኔ ደግሞ ሽቴ እንደዚህ ነው የሚይዘው። ግን ተመሳሳይ ነው። ሙሉ ነው። እኔ በጣም የምወደው ሽቶ ሁሌ አብሮኝ ነው። ሽቶ አለ፣ ሊፕስቲክ ግድ ነው። ሊፕስቲክ አለ፣ መነጽር፣ ኮርሴ መጽሪያ መያዣ አለ፣ ካርዶች አሉ። እንዳንቺ ይኸው ካርዶች አሉ፣ ሪሲት አለ፣ ዋሌቴ አለ፣ ኮርስ ስልክ ያለ ነገር የለም። ወፈር ብሏል ግን እንትን አለ፣ መነጽር መጥረጊያ አለ፣ ቻርጀር አለ፣ ስልክ ቻርጀር። እነዚህ ናቸው ያሉት። አይ ጥሩ ነው ያላችሁት። እንግዲህ ዳይፐር፣ ዋይፕስ ምናምን ተይዞ የሚኬድበትን ዘመን ጨርሳችኋል ማለት ነው። ያ ሶሪ ብዙ እናቶች ቦርሳቸውን ቼክ ቢያደርጉ የሚያዩት ጉድ እንግዲህ በየቤታቸው ቼክ ያደርጉልናል። እናንተ ፈተናውን አልፋችኋል። ጥሩ በቃ ቅልል ብላችሁ ነው የወጣችሁ። የኔ ዛሬ ቦርሳ ውስጥ የሌለ ነገር አለ። ሁሌም የሚኖር ፓርኪንግ ቲኬት በቃ ባስተ ፓርኪንግ ቲኬት ሁሌ በቃ ቆሜ ብቻ ወይ ሰዓቱ አልፏል ብቻ ቲኬት አለ። ዛሬ የሌለው ቦርሳ ውስጥ እሱ ነው። ደግሞ እሱ በጣም ያናድድ ነው። ውይ በጣም ተመልካቾቻችን እጅግ በጣም ያማረ ቆይታ ነበረን በጀሚ ሾው። ልዩ የእናቶች ፕሮግራም እንዲህ በደመቀ ሁኔታ አክብረናል።